ጳጳሱ ሸሽተዋል። ምንም እየተናገሩ አይደለም። ጳጳሱን አስፈራርታቸዋል። ይሄን እየተናገሩ ያሉት እሳቸው ነው። ቤተክርስቲያን ተዘግቷል። ኪዳን አይደርስም፣ ማህሌት አይቆምም፣ ቅዳሴ አልተቀደሰም። ተዘግቷል ቤተክርስቲያን። የጦርነቱን ውጤት ላሳያችሁ ነው። ትልቁ አገልግሎት ከእግዚአብሔር መለየት ነው ህዝቡ። ትልቁ የጦርነቱ ውጤት እግዚአብሔር ጋር መለያየት ነው ህዝቡ። ትግሬ ካልሆንክ እግዚአብሔር አይሰማህም፣ አማራ ካልሆንክ እግዚአብሔር አይሰማህም የሚሉ የሃይማኖት ፖለቲካ ሸፍጦች ናቸው ያሰቃዩ። ቤተ ክህነትን የንክፈል ሴራው እንዳይከናወን ማህተምና ደብዳቤያችሁን አምጡ፣ ቤተክርስቲያን ዝጉና ውጡ ተብለው እምቢ ብለው የተሟገቱትን በሙሉ አስራዋቸው እያንዳንዱ ካህን 50 ሺህ ብር ከፍሎ በቤቱ የቁም እስረኛ እንዲሆን ተደርጓል። ቤተ መቅደሱን ባዶ አድርገውታል። እግዚአብሔር እንዳይመሰገንበት፣ ምዕመኑ ሄዶ እንዳያስቀድስበት፣ ማህሌት እንዳይቆምበት፣ ቅዳሴ እንዳይከናወንበት፣ ኪዳን እንዳይቆምበት አድርገውታል። ታጣቂዎች ናቸው ያልኳት። በ40 ሚሊዮን ብር የተደራደሩ ነፍሰ ገዳይ ፓስተሮች የራሳቸውን ቬትና ጋርድ እየቀጠሩ ራሳቸውን የሚያንደላቅቁ ነፍሰ ገዳይ ፓስተሮች። ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል በጸበል ስፍራ የሚገኙ ወገኖቻችን ሁሉ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ያርቅልን፣ መልካሙ ነገር ይግጠማቸው። እንኳን ደስ ያላችሁ፣ እንኳን ደስ ያለ። ዛሬ የጌታችን የመድኃኒታችን የኢየሱስ ክርስቶስ የበዓለ ወልድ የመንፈስ ቅዱስ የእግዚአብሔር አብ የቅድስት ሥላሴ በዓል ነው አይደል? ታላቁ በዓል ነው ዛሬ። ሥላሴን የምናከብርበት የዓለሙን ፈጣሪ እኛን የሰራን ያበጀን ካለመኖር ወደ መኖር ያመጣን ምድርን ያለ ካስማ ሰማይን ያለ ባላ ያቆማት ፈጣሪ እስከዚህ ሰዓት ስላደረሰ እናመሰግነዋለን። ቀጣዩንም ሰዓት እንዲባርክልን ቅድስት ሥላሴን እንማጸናለን። ክፉ ነገር እንዲርቅላችሁ እመኝላችኋለሁ። እንኳን አደረሳችሁ፣ እንኳን አደረሰን። ለመላው ክርስቲያኖች፣ ኦርቶዶክሳውያን ክርስቲያኖች የዛሬው ፕሮግራሜን ነው የምነግራችሁ። ጳጳሱን አባረዋቸዋል። ጳጳሱን ከራያ አባራቸዋል። እነግራችኋለሁ ዝርዝሩን። ቤተክርስቲያን ተዘግቷል። ካህናቱ ተባረዋል። በገንዘብ ተዘርፈዋል፣ ታስረዋል። እነግራችኋለሁ ዝርዝሩን። ይሄ መረጃ የቤተክርስቲያን የቅዱስ ሲኖዶስ መረጃ ነው። ስለሱ መረጃ በደንብ አብራራላችኋለሁ። ሌላኛው መረጃ ደግሞ ወደ ታዋቂዎች ወስዳችኋል። ሰዓትን ያፈቀረው ወጣት አነጋጋሪ ጉዳይ ይዤላችሁ መጥቻለሁ። ሌላኛው መረጃ በ40 ሚሊዮን ብር የተገደለውን ሰው አመጣላችኋለሁ፣ ጨምርላችኋለሁ። ከእግዚአብሔር ጋር ድፍረት እንዴት እንደሆነ ማሳያችኋለሁ። ሌላውንም መረጃ አብሬም ማያይዝላችሁ ይሆናል። አርአያ መካሻ ነኝ። ይህ የቃለ ቀርን ሚዲያ ነው። መረጃዎቻችን ለሁሉም ኢትዮጵያውያን እንዲደርስ ሰብስክራይብ፣ ላይክ፣ እንዲሸር ስለምታደርጉ እናመሰግናለን። ከመሸጋገሪያ በኋላ እንገናኝ። ቄሳርን በወቅቱ ለቄሳር ደግሞም በየጊዜያቱ የእግዚአብሔርን ለእግዚአብሔር መስጠቱን እንዳንዘነጋ ደክመን አግኝተን ከወጪያችን በቀረው እንዲባረክልን ለቤተ ክርስቲያን ሰጥተን በተረፈው ለጥምቀት ያልሆነ ቀሚስ ይበጣጠስ ስንል ለገዳማውያን ያልሆነ መባ ለማን ይድረስ ካላችሁ የበረከት መንገድ ሆኖ የሙታንሳ ገዳም አባቶች በአታላለቀም ዛሬም አለላችሁ። የተዋህዶ ልጆች ውድ ኢትዮጵያውያን ድንበር ሳያጥራችሁ ከትላንት እስከ ዛሬ ላገዛችሁ ኤርትራውያን ነገ ደግሞ በአንድነት ሰማያውያን የምንሆን ሁላችን ክርስቲያኖች ለገዳማውያኑ ስለደረሳችሁ መብርሃን አለው በሥጋ አለው በነፍስ ትበላችሁ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።
አመሰግናለሁ። ራያ ከመግባቴ በፊት በአምባሲ ልውሰዳችሁ። ይሄ በአምባሲ ነው። በአምባሲ ላይ የኮሪደር ልማት ምርቃት ነው እና ለምን ነው የምታሾፉት ልላችሁ ነው። መንግስት ላይ ለምን ነው የምትቀልዱበት? ህዝቡ ላይ ለምንድን ነው የምታሾፉት? ይሄን ለመመረቅ ፖሊስ፣ የከተማው አስተዳደር፣ የካቢኔ አባላት፣ ህዝብ የሚያነሳ ቪዲዮ ፎቶ ቤት ተሰብስቦ ይሄንን ገንዳ ይመርቃል። የህፃናት እቃቃ በመንግስት መዋቅር ተሰርቶ ለምርቃት ሲቀርብ ማለት ነው። ለዚህ በጀት አወጣን ትላላችሁ አይደል? ስንት ሚሊዮን ብር አወጣችሁ? 30 ሚሊዮን ብር የተሰራው ድልድይ ወንዝ ጎርፍ ወሰደው ብላችሁ እንኳን ሰርታችሁ ታውቃላችሁ ሌላ ቦታ። እኔ አንዳንድ ጊዜ ከላይ የሚሰራው መዋቅርና ታችኛው ለምን እንደማይናበብ ነው ግራ የሚገባኝ። እንደው ሰው ከላይ የሚሰራውን አይቶ እንደው የተሻለ ነገር ልስራስ ብሎ አይሞክርም፣ አይጥርም። 17 ቱቦ ክቡን አድርጋችሁት ቱቦውን ላይ ወጣችሁት ቧንቧው እንድጭር የምትልይ ትቀልዳላችሁ እንዴ? እና የመንግስት ሪፖርት ተደርጎ ይሄን ታቀርቡታላችሁ። ከዛ ገበሬ ግን በመዳበሪያው፣ በመሬቱ፣ በእንስሳው ግብር ትወስዳላችሁ፣ ትቀልዱበታላችሁ። በመንግስት ነው የምትጫወቱት አይደል? እግዚአብሔር ይቅር ይበላችሁ። የካቢኔ አባላት ናችሁ እንግዲህ። በአምባሲ ነው ከተማው፣ እዚህ አሶሳ መንገድ ላይ ታውቁታላችሁ። መንግስትም ስለሚያውቀው እንግዲህ እርምጃ ይወስዳል ብዬ ተስፋ አደርጋለሁ። አሁን የምወስዳችሁ ወደ ራያ። ጳጳሱ ሸሽተዋል። ምንም እየተናገሩ አይደለም። ጳጳሱን አስፈራርታችኋል። ይሄን እየተናገሩ ያሉት እሳቸው ናቸው። በድምፅ ነው ሙሉ መረጃ የደረሰኝ። ፎቶዎች እንደምታዩቸው ራያ የራያ ሀገረ ስብከት እንደምታውቁት ራያ አላማጣ፣ ራያ አዘቦ፣ ራያ ቆቦ የሚባሉ አሉ አይደል? በማይጨው አጠገብ ማለት ነው። በማይጨው ሀገረ ስብከት ስር ነበረ መጀመሪያ ሁሉም የነበሩት። ይሄ ግርግሩ ከተፈጠረ በኋላ እዚህ ራያ አካባቢ የሚኖሩት የክርስትና የቤተክርስቲያን አስተዳደሮችና የነዋሪው ማህበረሰብ ቤተክርስቲያንን ቅዱስ ሲኖዶስን የመዋቅር ማሻሻያ ይደረግልኝ፣ እኔ የቅዱስ ሲኖዶስ አንድ መዋቅርን፣ የቤተ ክህነት አንድ ስርዓት መዋቅርን፣ አንድ ፓትሪያርክ፣ አንድ ቤተ ክህነት፣ አንድ ጳጳስ፣ አንድ መዋቅር፣ አንድ ቤተ ክህነት ያሉትን ሐዋርያዊ ጉዞ ገንጥዬ ሌላ ቤተ ክህነት አልፈጥርም፣ ሌላ መንበረ ሰላም አልፈጥርም፣ ሌላ ነገር ውስጥ አልገባም ብለው ካህናቶች ተሰብስበው ምዕመናኑ ህዝቡ ጠይቆ ጳጳስ ተመደበላቸው። የዛሬው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ጽሕፈት ቤት ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ እሳቸው የሚመሩት ሀገረ ስብከት ነው። ራያ ሀገረ ስብከት ከትላንትና እሁድ ጀምሮ ቤተክርስቲያን ተዘግቷል። ቤተክርስቲያን ተዘግቷል። ኪዳን አይደርስም፣ ማህሌት አይቆምም፣ ቅዳሴ አልተቀደስም። ተዘግቷል ቤተክርስቲያን። የጦርነቱን ውጤት ላሳያችሁ ነው። ትልቁ አገልግሎት ከእግዚአብሔር መለየት ነው ህዝቡን። ትልቁ የጦርነቱ ውጤት እግዚአብሔር ጋር መለያየት ነው ህዝቡን። በዘር በቋንቋ በብሔር በስልጣን እየከፋፈሉ ከእግዚአብሔር እንድንለይ ማድረግ ነው። ትግሬ ካልሆንክ እግዚአብሔር አይሰማህም፣ አማራ ካልሆንክ እግዚአብሔር አይሰማህም የሚሉ የሃይማኖት ፖለቲካ ሸፍጦች ናቸው ያሰቃዩን። እኛ የተሰቃየ ነው በሱ ነው። መስማቱ ነው የቀፈፈን። ብፁዕ አቡነ ዲዮስቆሮስ እዚህ አዲስ አበባ ላይ 5 ኪሎ ላይ ሁሉንም ሀገረ ስብከቶች ይመራሉ። ከፓትርያርኩ ቀጥሎ ሁለተኛ አባት ናቸው፣ ከብፁዕ አባታችን ቀጥሎ። እኚህ አባት ሀገረ ስብከታቸው መሄድ አይችሉም። እዛ ያሉት ካህናት እንደሚነግሩን እንኳን ሊመጡ እዚህ እንዳይመጡ እያስፈራሯቸው ነው ጭምር ያሉ። ራያ አካባቢ ላይ በኮማንድ ፖስት ነው የሚመራው በመከላከያ። የተፈናቀሉት ይመለሱ ሲባል ቀድመው በጦርነቱ ጊዜ ሸሽተው የገቡና መጠለያ የነበሩ ካህናት አብረው መጥተዋል። ጦርነቱ የተጀመረ ነው። የቤተ ክርስቲያኑ ጦርነት የዓለሙ ጦርነት ሲያበቃ የሚጀምር ነው። ምን አረጓቸው? ካህናቶቹን ለብቻቸው አረጓቸውና መጥተው እኛ አዳዲሶች የመጡት ከመጠለያ የመጡት ካህናት ከነበሩ ካህናት ጋር ሲደባለቁ ቤተክርስቲያኗ ወደ መንበረ ሰላማ መሆን አለባት ብለው የመጡት ከመጠለያ የመጡት ካህናቶች የቤተክርስቲያን ፖለቲካ ጀመሩ።
አያችሁ፣ መጠለያው ለመሬት አይደለም፣ መጠለያው ለሌላ ነገር አይደለም። ከመጠለያ ጣቢያ ይመለሱ የሚባለው ሌላ ፖለቲካ ነው። ጌታቸው ረዳም እዚህ ሆኖ ይናገራል፣ እዛም ደብረጽዮን ሆኖ ይናገራሉ። ወደ መጠለያቸው ይመለሱ ማለት ቤተ ክህነትን እንክፈል ማለት ነው። ቤተ ክህነትን የንክፈል ሴራው እንዳይከናወን ማህተምና ደብዳቤያችሁን አምጡ፣ ቤተክርስቲያን ዝጉና ውጡ ተብለው እምቢ ብለው የተሟገቱትን በሙሉ አስራዋቸው እያንዳንዱ ካህን 50 ሺህ ብር ከፍሎ በቤቱ የቁም እስረኛ እንዲሆን ተደርጓል። አሁን ነው የምነግራችሁ። ከቤቱ እንዳይወጣ ተደርጓል። እያንዳንዱ ካህን አስራዋቸው 50 ሺህ ብር በካሽ የቤት ካርታቸውን አስይዘው ከቤት እንዳይወጡ ቤተክርስቲያን እንዳይሄዱ በታጣቂዎች አስፈራርቷቸው በታጣቂ ገብተው አስወጥቷቸዋል። ቤተ መቅደሱን ባዶ አድርገውታል። እግዚአብሔር እንዳይመሰገንበት፣ ምዕመኑ ሄዱ እንዳያስቀድስበት፣ ማህሌት እንዳይቆምበት፣ ቅዳሴ እንዳይከናወንበት፣ ኪዳን እንዳይቆምበት አድርገውታል። ታጣቂዎች ናቸው ያልኳቸው። ቦታው የሚመራው በመከላከያ እዝ ነው። ነገር ግን ታጣቂዎች ናቸው ቤተ መቅደሱን ካህናት አባረው የሚቀድስ የሚያስቀድስ የሚባርክ የሚባረክ ጠፋ። ህንፃው ብቻ ተቀመጠ። ከመጠለያ የመጡት ለመንበረ ሰላማ በሚል ውዝግብ ላይ ነው ያለ። ብፁዕ አቡነ ዲዮስቆሮስ ምንም የተናገሩ አይደለም። ባለፈው ግን የተናገሩት ነገር ነበር። ቀኑና ቤተክርስቲያን ሲጣስ ካሁን በኋላ ወደ ኋላ ዝም አንልም ብለው በአላፋት ዝማሬ መድረክ ላይ ሲናገሩ ሰምተናቸዋል። ዛሬ እዛ ያለው ምዕመን ቅዳሴ አጥቻለሁ አባታችን ሆይ፣ ኪዳን መድረስ አቃተኛ አባታችን ሆይ፣ ካህን ሆኜ እንዳላስቀድስ ተከልክያለሁ፣ ገንዘቤን አስዤ ንብረቴን አስዤ ቤቴን አስዤ ህይወቴን አስዤ ነፍስ ውጪ ነፍስ ግባ ላይ ነኝ፣ አባታችን ድረሱልን እያሏቸው የብፁዕ አባታችንን መልስ ወደፊት የምንሰማ ይሆናል። እስካሁን ምንም ስላልተባለ እኛ መረጃውን ራያ ለሚገኙ ካህናትም ምዕመናንም ድምፅ ለመሆን ዛሬ ይዤ ወጥቻለሁ። የድምፅ ማስረጃም የፎቶ ማስረጃም አመጣላችኋል። አሁን ግን አላቀርብላችሁ፣ ማን እንዳነሳው መርምረው ስለሚወስድባቸው እና ራያ ላይ ቤተክርስቲያን ታሽጓል በይፋ፣ ቤተክርስቲያን ተዘግቷል በይፋ፣ ካህናት ታስረዋል በይፋ፣ ገንዘባቸው ተዘርፏል በይፋ፣ ምዕመን ቤተክርስቲያን እንዳስቀድስ ተደርጓል በይፋ። ይሄ የተከናወነው የጦርነቱ ውጤት ቤተክርስቲያን የመከፋፈል የማፈራረስ ዋነኛው ስልት ነው። ጦርነቱ ቆሟል። ቤተክርስቲያን ግን አሁንም እየፈረሰች። እግዚአብሔር ይቅር ይበለን። ለራያዎች ድምፅ እንሆናቸው። ለክርስቲያኖች መንበረ ሰላማ የሚግቡ እዚህ የሚሆኑ አይደለም የኛ ጥያቄ። የኛ ጥያቄ ቤተክርስቲያን ደጇ አይዘጋ፣ ምዕመናን ንስሐ ይግቡ፣ ስጋ ወደሙ ይቀበሉ። ቤተክርስቲያን እግዚአብሔር እናመሰግንበት የተከፈተ ደጅ እንጂ ፖለቲካ የምትነዙበት ለአቡነ መንበረ ሰላማ ለዚህኛው ምናምን እያላችሁ የምትነዙበት አይደለም። ማንም ጋር አይሆኑ ግን ያስቀድሱ። እባካችሁ ቤተ መቅደሳችንን ተውልን፣ ተውልን። ቤተ መቅደስ አትንኩብን፣ ቤተ መቅደስን አትውረሩት። የኛ ጥያቄ ወይላኛው መረጃ ይልግባላችሁ። ስለዚህ የራያ ጉዳይ ጥያቄ አለብን ማለት ነው። የራያ ጉዳይ ብፁዕ አቡነ ዲዮስቆሮስ ምላሽ እንፈልጋለን። ሀገረ ስብከት ሆነው እርሶ የቤተ ክህነት ትልቅ ባለስልጣን መሪኖት ባሉበት መንበር የተቀመጡበት ወንበርም የሚመሩትም ሀገረ ስብከትም ችግር ላይ ነው። እርሶ ያሉት አዲስ አበባ ነው። ምዕመኑና ካህኑ ያለው እዛው ራያ ላይ ነው፣ ስቃይ ላይ ነውና እንድረስለት። ይሄ ጥያቄያችን። ወደ ሳያት አፍቃሪ ነው የምወስዳችሁ። ይኸው ስሙት። ሳያትን የሚያፈቅረው ልጅ እኔ ሳያት አንዴ አይቼሽ፣ አንዴ አውርቼሽ፣ አንዴ ነቅቼሽ ለሙት በቃ። ከዛ በኋላ ምን ህይወት አለ? እሷን ባለማግኘት ውስጥ፣ እሷን ባለማየት ውስጥ፣ እሷን ባለመንከት ውስጥ ሌላ ህልም የለኝም። የተፈጠርኩበት ዓላማ ያ ነው። ምንም ነገር ሆንላታለሁ፣ ምንም ነገር ያደርግላታለሁ፣ ምንም መስዋዕትነት ከፍልላታለሁ፣ እድሜን አባከንላታለሁ፣ ብዙ ነገር እባልላታለሁ። ይኸው ከሰዎች ምርቄላታለሁ። ወጣት ነኝ። ብዙ ሰዎች እኮ ሊያናገሩኝ፣ ሊቀርቡኝ፣ ሊፈልጉኝ ምናምን ይችላሉ። ምን እንደው ክትቼን ስታመርጬ እስካልነው ድረስ ያን ነገር መቀጠልን አላውቀው ነው ማለት ነው። እኔ ግን በቃ አስካያት፣ አስካገኛት፣ አስካወራት፣ አስከነካት አላውቀው፣ በምንም ጉዳይ አላውቀው ብለህ ሞክራለሁ። በቃ
ጓደኛዬ ነች፣ ሚስጥረኛዬ ነች። ብዙ ነገር ባሰማኝም ፔጇ ላይ ጽፌላታለሁ። ስለዚህ እሷን ማፍቀሬን አላውቀውም። በንብርክክ ሄጃለሁ ሙሉ ቸርቿ ክርስቶስን በንብርክክ እሷን ስጠኝ ብዬ እሷን አሳየኝ፣ በቃ እናቴን ተንከባከቡልኝ፣ እናቴን ጠብቆልኝ ምናምን ብዬ ራሴን ለማጥፋት አሰብኩኝና እውነትን ክርስቶስ ነው ሳያት ምክንያት በዛ በጭንቀት በተደራረበ በሰዓት ነው ወይስ በሰዓት ምክንያት አቤት ሰዎች ባመጡብኝ ጫና ቤት ውስጥ እንትን አልኩኝ ቀረሁኝ። ከዛ ለምን አንዘምተም እንዴ ለምን እሞታለሁ ነው ቢያንስ ሀገሬን መከም ካለብኝ ሀገሬን እጠቅማለሁ፣ ምኝት ካለብኝም የዛን አገኛታለሁ። አስታውኩት አንደኛ ምድር ላይ እናቴ ማንም የላትም፣ ማንም ምንም የላት፣ እኔ ብቻ ነኝ ያሏት እና እኔ እንደው በሞት ይሄኛል የሚጎዳት አይመስለኝም። ሄጄ አካል ጉዳተኛ መሆን የቀረው አካል ጉዳተኛ ሆነ እናቴ ምንድር መጥተው ነው ጥፋት መስሎ የሚሰማኝ እኔ እግዚአብሔር ነው በቃ ይሄ ሰዓት የሚል ከመባል ይሄ እግዚአብሔር ይሄ ልጅ በባድ ደስ ይለኛል። መባል ፈልጋ ነው ታውቃለህ። እግዚአብሔር ቢጠራበት፣ እግዚአብሔር ቢከብርበት፣ እግዚአብሔር ቢታይበት፣ እግዚአብሔር ቢደምቅበት ነው ደስ ይለኛል። ኑሮ ይለኝ እያንዳንዱ ኑሮ ይለኝ ማለት እግዚአብሔር ብቻ ብሎበት ደስ ይለኛል። ያን ነገር ልቦና ቢሰጠኝ ምናምን ብዬ ምን ያለው እጸልያለሁ። አዎ ልቦናን ይመልስልህ እግዚአብሔር የምትበልበት ህይወትን እግዚአብሔር የሚገለጽበት ባንተ ህይወት ባንተ መኖር እግዚአብሔር የሚከብርበት ማንነት ይስጥ ምኞትህን ማለት ነው። ብዙ ሚዲያዎች ላይ ታዋቂ ሰዎች የሚያፈቅሩ ወጣቶች በጣም ብዙ ናቸው። ቬሮኒካ የምትባለውንም አፈቅራታለሁ ብሎ ቪዲዮ ኢንተርቪው የሚሰሩ ፕሮግራም የሚሰሩ ሙዚቃ የሚለቁ ምናምን አውቃለሁ። ታዋቂ አርቲስቶች እነ መሰረት መብራቴን ብዙዎች ስትሉ እንሰማለን። ማፍቀር ስራ አይደለም። ወንድ ልጅ መጀመሪያ ሰርቶ ነው ሰው መሆን ያለበት። ሰርቶ እናቱን ማክበር፣ ቤተሰቡን ማክበር፣ ራሱን መቻል ነው ትልቅነቱ። የመጀመሪያው የሚቀድመው ነገር ራሱን ያልቻለ አፍቃሪ ሴት ልጅ ብታዩም ትርጉም የለው። ታዋቂ ሴት ብታዩም ትርጉም የለው። ሰዓትን ለማየት ሲል ቤተክርስቲያን 7 ጊዜ በንብርክክ የዞረ አፍቃሪ ነው። ለንሳው አይደለም ሰዓትን አሳየኝ ብሎ ማለት ነው። እሱ ያለበትን ፍቅርና ህመም እሱ ያውቀዋል። እግዚአብሔርን የሚያስፈልገንን ነገር መጠየቅ ተተን የምንፈልገውን ነገር ስንጠይቅ አመታት ጊዜዎች አልፉብናል። እስከዛሬ ሁላችንም ማለት ነው እኛ የምንፈልገውን ስለጠየቅን ነው ሁሉ ጊዜ ደርሶልን የማያውቅ። የሚያስፈልገንን ነገር ጠይቀ ነው ቢሆን ኖሮ እግዚአብሔር መልሱ ቅርብ ነበር። እግዚአብሔር እኮ በየቀን ህይወታችን ላይ አጠገባችን ነው ያለው። ለዚህ ወጣት ሌሎችም ታዋቂ ሰው አፍቃሪ ለሆናችሁም ነው የምነግራችሁ። ተንበርክካችሁ የእናንተን ፍላጎት 50 ሺህ ጊዜ ብትጠይቁ እግዚአብሔር የፈቀደላችሁን ህይወት እንድትጠይቁት እንጂ የሚፈልገው የሰማያዊ መንግስት እንድትወርሱ እንጂ የሚፈልገው ያንን ህይወት ደግሞ እሱ አዘጋጅቶላችኋል። ለእናንተ የምትሆን በእድሜም በህይወትም በፍቅርም ለእናንተ የተመጠነ ሴት አዘጋጅቶላችኋል። ለሴቶቹም ወንድ አዘጋጅቶላችኋል፣ ለወንዶቹም ሴት አዘጋጅቶልናል። ስለዚህ ያችን ሴት ትተን እኛ የምንፈልገውን ስንጠይቅ ለአመታት ለ4 ዓመታት በላይ ይሄ ልጅ ቴክስት ይጽፍላታል አፍቅሯት ማለት እና እግዚአብሔር ቤት ሄዶ በየቀኑ በየጊዜው ጸሎት ያደርጋል እንዲያሳይ አይቻት በሞት አይቆጨኝም ማለት። እንደገና ደግሞ በራሱ ላይ እግዚአብሔር እንዲከብር ይፈልጋል። የእግዚአብሔርን ጽድቅ አይቷችሁ ሙቱ። እሱን ነው የምመኘላችሁ። እንዲህ የሚያደርጉ ልጆች ብቻ ሳይሆን እንዲህ አይነት ኢንተርቪው የምናቀርብ ሰዎችም ለሳያት መልእክቱ እንዲደርስ ነው። ሌሎች ወጣቶች ሳያትን እንዲያፈቅሩሃት ነው። ታዋቂ ሰዎች የሚያፈቅሩ ሰዎች እኔም አለው ብለው ታዋቂ እንዲሆኑ ወደ ሚዲያ እንዲወጡ ነው። ምንድነው ትርጉሙ? ምንድነው ፍላጎቱ? እስኪ ንገሩ። ሳያትን አፈቀረ፣ 4 ዓመት ቴክስት ጻፈላት፣ አንድም ቀን አላየችም፣ መልስ አልሰጠችው። ጓደኛዬ ናት ይለናል። ቀርጻችሁ አቀረባችሁት። አቅራቢያው የነበረው ሰው ማህበረሰቡ፣ ሌላውም ሰው ያዋል። ከዛን ምን እንዲለው ከዛን የልጅ ነገ ትዳር ህይወት አለው፣ ከሷ ጋር ላይሆን ይችላል፣ ሌላ ትዳር ህይወት አለው። ከዛስ ያንን ትዳሩ ላይ እንከን አይደለም ይሄ በሚዲያ የተጋለጠ አፍቅሮት፣ አቻ ያልሆነ ግንኙነት። ነገን ድንገት ሲባንን ለካ አደንቃት ነበር ማድነቄን ነው የማፈቅራት ብሎ ሊናገር የሚችልበትን ነገር ቀርጾ ማቅረቡ ይሄን ልጅ አይጎዳው? የስነ ልቦና ባለሙያዎች
እንዲህ አይነት ወጣቶችን የምትመክሩበት አንዳንድ ምክር መለገሻ ነገር አይኖራችሁ? በተለይ ኢንተርቪው ከመቅረባቸው በፊት እንደዚህ አይነት ወጣቶች የስነ ልቦና ባለሙያ ድጋፍ ቢያገኙ፣ የንስሐ አባትና መንፈሳዊ አባቶች ደግሞ ቢያገኟቸው የተሻለ ይመስለኛል። በጣም የተሻለ እሱ ይቀድማል ከሁሉ በላይ። እቺ ልጠቁማችሁ ፈልጌ ነው። የሰዓት አፍቃሪ ነው እንግዲህ ራሴን ላጠፋ ነበር ያለው ሰምታችሁታል። ወደ 40 ቢሊዮን ብር የተገደለውን ህይወት ሰው ነው የምነግራችሁ። አብረን እንስማ። ከመስማታችን በፊት አንድ ነገር ልንገራችሁ። የተገደለ ሰው ካለ ሬሳው አለ፣ ገዳዩ አለ ማለት። ስለዚህ የተገደለ ሰው ካለ ያ ሬሳ ይገኛል፣ የተገደለውም ሰው አለ ማለት ነው። የተጠረጠረውም ሰው አለ። ሟች ከተፈጠረ ገዳይ ካለ፣ ገንዘቡ ካለ፣ ገንዘብ የተዘረፈበት መንገድ ካለ በደንብ ተደርጎ ፖሊስ አለ፣ ፌደራል ፖሊስ አለ፣ የክልል ፖሊሶች አሉ፣ ኢንተሊጀንስ አለን በኢንሳ ሚኒስት የሚመራ። ስለዚህ ወንጀል መከላከል ብዙ መስራት የሚችለው ነገር አለ። የትኛውንም ህግ የማስከበር ኃላፊነት የመንግስት ነው። የትኛውንም ህግ የማስከበር ኃላፊነት ሚዲያ ላይ ተወጥቶ እንዲህ ሲገለጽ ወዳጄ ናቸው፣ በቅርብ አውቃቸዋለሁ። ግራ ገባኝ። ግን እስኪ ከእናንተ ጋር ልጋራው መጀመሪያ ሚዲያ ላይ ስለተጋራ ብዬ የእሳቸውን ሀሳብ አሰምቻችሁ ወደ እኔ ጉዳይ ልምጣ። ቄስ ግርማ 40 ሚሊዮን ብር አንድ ኤርትራዊ እኮ እዚህ ከተማ ውስጥ እኮ ሰውየው ተገሎ እኮ ብሩን ወስደዋል ነቢያት። ለጉዳዩን ለሚሸፍኑ ሰዎች 5 ሚሊዮን ብቻ አውጥተው የቀረውን 35 ሚሊዮን ብር የወሰደ ነብይ እኮ አለ እዚህ ከተማ ላይ። ሰውን ነፍስ አስጠፍቶ? አዎ እዚሁ ከተማ ቢያሳ ነው የሞተው ሰውየው። እንዳው ኤርትራዊ ስለሆነ ብዙ ምንትኑ አልወጣም፣ በዘመድም እዚህ ስለሌለው ምናምን እንደዚህ የሚያደርጓሉ። ከባድ ወንጀል የሚሰራበት አገር ነው እንደዚህና አሁን በዚህ መልክ ጌታ ሰጠን ምናምን ሰጠን የሚሉት ሰርተ ስታመጣ ነው። ይሄ የሚዘዋወረው ገንዘብ ተሰርቶ የመጣ ገንዘብ አይደለም። በሌብነት ከአንተ ይነጠቃል፣ እኔ ጋ ይመጣል፣ ከኔን ደግሞ የተሻለ ሌባ ደግሞ ይነጥቅና እዛ ጋ ይወስዳል። ያለው ነው ሮቴት እያደረገ ያለው፣ ተሰርቶ የመጣ አይደለም። ቄስ ግርማ ሐሰተኛ ፓስተሮችን የተናገሩበት ቪዲዮ ነው ሀሌታ ሚዲያ ላይ። በጣም አደገኛ ንግግር ስለሆነ 40 ሚሊዮን ብር ኤርትራዊ ገርለው ገንዘቡን የዘረፉ ፓስተሮች አሉ እያሉ አንድ ኤርትራዊ ፒያሳ ላይ ተገርሎ 40 ሚሊዮን ብር ተዘርፏል። የዘረፉትን ፓስተሮች ናቸው። 35ቱን እነሱን ወሰዱት። ህግ አስፈጻሚዎቹን ደግሞ ወይ ደግሞ ይህን ጉዳይ እንዲገሉላቸው የታሰቡ ሰዎች ደግሞ 5 ሚሊዮን ብር ተከፈላቸው አሉ። በቪዲዮ ነው የተናገሩት፣ እኔ አይደለም። ጠያቂ ስለሌለ ወንጀለኛ በነፃ ነው የሚሄደው ማለት ነው። ጠያቂ ከሌለ ኢትዮጵያ ውስጥ እኮ ወንጀልን የሚከሰው አቃቤ ህግና ፍትህ ሚኒስቴር ናቸው። ፍትህ ሚኒስቴር ነው በአቃቤ ህግ የሚመራው። ፍትህ ሚኒስቴር ነው የሚጠይቀው። እያንዳንዱ በፌዴራል በክልል ያለ ተቋማት በፍትህ ሚኒስቴር ነው የሚመራው አቃቤ ህግ እና ለአቃቤ ህግ ተከፍሎ የሟች ቤተሰብ ስለሌለ አቃቤ ህግ ካደው የሚል መረጃ ነው እየሰማን ያለ ነው። እና ይህን የሚሰሩት ደግሞ ፓስተሮች ናቸው እያሉን ነው። እና ነፍሰ ገዳይ ፓስተሮች አሉ እያሉን ነው። ነፍሰ ገዳይ ፓስተሮች በ40 ሚሊዮን ብር የተደራደሩ ነፍሰ ገዳይ ፓስተሮች። አደገኛ እኮ ነው። ወደ ሰማያዊ መንግስት ለመውሰድ ክርስቶስን እየሰበኩ ገንዘብ ያለው እየገደሉ የራሳቸውን ቬይትና ጋርድ እየቀጠሩ ራሳቸውን የሚያንደላቅቁ ነፍሰ ገዳይ ፓስተሮች፣ አትግደል እያሉ የሚገሉ፣ አትስረቅ እያስሉ የሚሰርቁ፣ ጉቦ አትክፈል እያሉ የሚከፍሉ ፓስተሮች አሉ እያሉ እሳቸው ራሳቸው የፕሮቴስታንት እምነት ተከታይ ናቸው። የጥላቻ ነው እንዳትለኝ የራሳቸውን የተናገሩት። ማስረጃው እንዳጠይቀኝ እነሱ ጋር ወስደሃል። እሳቸው ያረጋገጡት ማስረጃ ወይ የያዙት መረጃ ስላላቸው ነው የሚናገሩት። የኤርትራዊን ሟች ስም መስማት ከፈለጋችሁት ደውሉና ጠይቋቸው። ነገር ግን በገንዘብ የሚገዛ ፍትህ እንዳለ እየነገሩን ነው። በኃጢአት የተጨማለቀ ፓስተርነት እንዳለ እየነገሩን ነው። የተረጋገጠ ነው እንግዲህ የእሳቸው ንግግር። ነፍሰ ገዳይ የሆኑ ፓስተሮች አደገኛ ናቸው። ስለዚህ ቀጥሎ የሚጠብቁት እየሰበኳችሁ የሚሞት ሰው ነው የሚጠብቁት። የሚገሉት ቀጥሎ በገንዘብ የሚገሉት ሰው። ይሄ ማለት እግዚአብሔርን የተጠጉ ደፋሪዎች ማለት ናቸው። እነዚህ አደገኛ ደፋሪዎች ናቸው። መግደል አይፈሩ፣ መዋሸት አይፈሩ፣ ጉቦ መስጠት አይፈሩ። በቃ እነዚህ 10 ትእዛዛት አሉ አይደለም? ሙሉ ለሙሉ እነሱ ጋር የተሻሩ ናቸው።
ነፍሰ ገዳይ ፓስተሮች ሰብስበን እንዴት ብላችሁ ነው የምትጸድቁት? ሐሰተኞቹን እሳቸው የተናገሯቸው እግዚአብሔር ይሆናችሁ ለእናንተ ነው የምናገረው። ሌላ ይሄ መንፈሳዊ ሰው አይደለም፣ ግን ይሄን ቪዲዮ ሰማው። አብረን እንስማው። ይሄን ቪዲዮ ሰማው። እግዚአብሔር የለም፣ እግዚአብሔር ሁሉን ነገር ማድረግ አይችልም ማለት ችግር አለ። ማንም በአሁኑ ጊዜ ኢትዮጵያን ፈጣሪ እንኳን ኢትዮጵያን ቢበራ ይሄንን ችግር ባንዴ ማቀለል አይችልም። ሲጀመር ፈጣሪ የሁሉንም ህዝብ ችግር ማቀለል አይችልም። ፈጣሪ የማይችለውን የህዝብ ችግር ማቀለል መንግስት አይችልም። ለዚህ ነው በአለም ላይ ሁሉንም በአለም ላይ ያለውን ህዝብ ፈጣሪ ነው የፈጠረው። ፈጣሪ የፈጠረው ህዝብ አንዱ ደሃ ነው፣ አንዱ ሀብታም ነው፣ አንዱ ጤነኛ ነው፣ አንዱ በሽተኛ ነው፣ አንዱ የበለጸገ ነው፣ አንዱ ችጋራም ነው። ስለዚህ ፈጣሪ ሁሉንም ማስተካከል ያልቻለው መንግስት ኦቨርናይት አንድ ነገር ይቀይር ብሎ እንደዚህ አይነት ነውጥ ማንሳት አግባብ የለውም። ይሄ ሊነገራቸው ይገባል። መንግስት እኔ እውነቱን ለመናገር ጊዜ ትክክለኛ አካሄድ ነው እየሄደ ያለው። 150 ዓመት እዚህ ሀገር መንግስትን ትክክል ለማድረግ ፈጣሪን መተቸት፣ መንግስት በሂደት የሚያስተካክለውን ነገር እግዚአብሔር አይችለውም ብሎ እግዚአብሔርና ፈጣሪ አምላክ ላይ መዘበት ይመስለኛል። ጋዜጠኛ ጀዋር ይባላል ይመስለኛል። የፕራይም ሚዲያ ጋዜጠኛ ወይ ትንታኔ አቅራቢ ነው። ይሄ ጉዳይ ፖለቲካ ላይ ስላሉ ሰዎችና በፖለቲካ ለተነሳ ጉዳይ ነው አጀንዳው የተነሳው። እኔ ወሰድኩት ፈጣሪና እግዚአብሔር ከሚለው ጉዳይ ጋር። እግዚአብሔር እኛን ፈጥሮን ያልቻለው ነገር አለ እያለን ነው። ይሄ ትልቅ ድፍረት ነው። በእውነት በጣም ትልቅ ድፍረት ነው። በጣም ማነጻጸር አያስፈልግም። አንድ ጊዜ የአዲስ አበባ ከተማ ከንቲባ አስተዳደርን ከንቲባ ወይዘሮ አዳነች አቤቤን ለማወደስ አንዲት ጥርስ ሐኪም ነች አሉ ከፈጣሪ ጋር አፎካከረቻቸው። እኚህን የከተማ ከንቲባ የምክር ቤት አባል ናቸው። የእናንተ ነገር ለማወደስና ለማሞገስ ከፈጣሪ ጋር እኮ ሐሳባችሁ መግለጽ የለባችሁ። የማይገናኝ ነገር ስለሆነ አይገናኝም። እኔን እንደ ጭቃ አብኩቶ ሰርቶ አበጅቶ ካቆመኝ አምላክ ጋር ምድር ላይ ያለ ምንም ነገር አይመሳሰልም። ምንም ነገር አይስተካከልም። ምንም ነገርም ደግሞ እሱን የሚገልጽ አቅም የለው እና ፈጣሪ አይችልም ተብሎ ለመናገር ደግሞ አይገባም። ፈጣሪን አለማወቅ አንድ ነገር ነው በራስ በኩል። ነገር ግን ፈጣሪን ሌላው ምእመን የትኛውም እምነት ተከታይ ሙስሊሙን አላህ አትችልም እያልከው ነው። ዋቄፈናውን አለኝ የሚለውን አምላኩን አትችልም እያልከው ነው። ክርስትና የሚያምኑት እግዚአብሔርን አትችልም እያልካቸው ነው። ኢትዮጵያ ውስጥ ኖረው ቡዲዝም እንከተላለን የሚሆኑ ለቡዲዝም አምላካቸው ለጣዖታቸው አትችሉም እያልካቸው ነው። ይሄ ሌላ ነገር ነው። ይሄ ከያዝከው ሐሳብ ጋር ከምታቀርባቸው ታጣቂ ኃይሎች አሸባሪዎች ምናምን ከተባሉት ጋር ምንም አይገናኝም። መግለጽ የፈለግከው በራሱ በፖለቲካው ቋንቋ ገልጸ መጨረስ ትችል ነበር። ፈጣሪ ጋር መምጣት አይጠበቅብህም። ይችል ዓለም ካለመኖር ወደ መኖር ያመጣት አምላክ ነው። እኛን ከባዶነት ወደ ሰውነት የፈጠረን አምላክ ነው። እኛ ተመልሰን የምንሄደው ወደሱ ነው፣ ወደ አምላክ እና ወደ ፈጣሪው የሚዘብት የባቢሎን አንደበቶች አንሆን። እኛ ባቢሎናውያን ነን። እኛ አንደበታችን ባቢሎናውያን ነን። ፈጣሪን የመገዳደር ጦር የመውጋት በመላሳችን የመውጋት በአንደበታችን የመውጋት ትክክል አይደለም። ያኛውን በራሱ መንገድ መግለጽ ይቻላል። ስለ ታጣቂዎች፣ ስለ መንግስት ይሄ ልዩነትና አንድነት በደንብ መግለጽ ይቻላል። ከፈጣሪ ጋር ምን አገናኙ? አሁን መንግስት ነው የሚሰማውን ሰው እንዲያምን ለማድረግ ነው። እኔ ይሄንን ነገር ከዚህ ጋር አያይዘዋለሁ። እዩት፣ ይሄኛውን ሰውዬ ስሙት። ይሄን ፓስተር ማለበል ድህነት ኦ ማይ ጋድ
እግዚአብሔርም ከላይ ሆኖ ሃና ሚልሽ ፕራክቲስ አርጉ ተብለና እየቀለደች ነው ይላል ልጅ ዶንት ጆክ ፊት ለፊት with poverty ማልበል ድህነት oh my god Lord Jesus ማልበል ድህነት face to face ተጋፈጠዋለህ በቤተ መቅደሱ በቤተ ክርስቲያን ውስጥ ሆኖ እግዚአብሔር ላይ የመዘበት ስራ ማለት ይሄ የጆዋር ፖለቲካ ለመተንተን ነው ብለን ያዝ ይሄኛው ደግሞ ቤተ መቅደስ ሆኗችሁ እግዚአብሔር እንዲህ ይላል ብሎ እያሾፈ ይዘብታል እግዚአብሔር ምን እንዲህ ያላችሁ ነው ይያል ትላንትና ማን ነው ዶክተር ገመቺስ ነው ምናምን የሚባል ግለሰብ ድህነት ላይ ሲዘብት ሰምተናል እኛ የጭንቅላት ድህነት ላይ ደግሞ እንዘብታል የጭንቅላት ድህነት ላይ የባዶነት ዕውቀት አልባነት ፈጣሪን አለማወቅ መዳፈር ላይ እንዘብታለን እሱ በጣም ያስደፍራል እሱ በጣም ነውረኛ ያደርጋል እሱ በጣም ግፍ ነው እሱ እግዚአብሔርን መዳፈር ነው ማነቃቃትና እግዚአብሔር ያልገባው ገለጻ ነው ያነቃቂ ንግግርና ስብከት ያለየ ንግግር ነው ተደባልቆበት ይሄኛው ደግሞ እግዚአብሔርን ሰብካለው ባለው አዳራሽ ውስጥ የሚያከብረውን የሚያመልከውን የፈጠረውን እግዚአብሔር እንዲህ ያለ ነው ብሎ እየዘበተበት ነው በሁሉም ዘንድ ግን ነውር ነው ስድብ ነው ጸያፍ ነገር ሁሉንም እንደየልኩ መጥራት ይገባል እግዚአብሔርን ካከበር እናከብራለን ከእግዚአብሔር ውጭ ለሆነ ነገር ደግሞ ፊት ለፊት እናከራለን እግዚአብሔርን እናክብርላችሁ ነው ዛሬ የቅድስት ሥላሴ ቀን በመሆኑ እግዚአብሔርን አክብረን እንለያ አይደለም ቅድስት ሥላሴ እንደ መልካችን እንደ ምሳሌያችን እንፍጠር ብሎ የፈጠረን እኛን እኔና እናንተ እኔ መላጣውና ጥቁሩ እናንተ ቀያይ ረጃጅሞቹ አጫጭሮቹም ቀጭኖቹም ወፍራሞቹ ሁላችንም ፈጥሮናል የፈጠረንን አምላክ ግን እንዲልዘበትበት አይገባም እሱ ግን ሊመረን ጊዜ ሰጠን በንስሐ ጊዜ ሰጠን እድሜ ሰጠን አንድ ቀን አረዘመልን ዛሬን አቆየን እኛ በንስሐ ልንመላለስ ይገባል እኛን ለማዳን በእመቤታችን በቅድስተ ቅዱሳን ድንግል ማርያም ልጅ ሆኖ ተወልዶ ተፈጥሮ አላልኩም ተወልዶ በቀራንዮ አደባባይ ላይ ተሰቅሎ አዳን ቅዱስ ሥጋውን ክቡር ደሙን ቆርሶ አዳን ለኛም ሰጠን ሥጋዬን የበላ ደሜን የጠጣ የመንግስቱ ወራሽ ይሆናል አለ እኛስ ምን እያረግን እግዚአብሔር እንዲህ ይላል እያልን እየዘበትን እኛስ ምን እያልን ነው ለፖለቲካ ትንታኔ አምላክ ላይ እየዘበትን እኛስ ምን እያረግን ነው በ40 ሚሊዮን ነፍሰ ገዳይ የሆኑ ፓስተሮች ተሰብስበው ሰባኪ ነን ብለው መድረክ ላይ ቆመው ሌላ ባለ 40 ሚሊዮን ብር ባለ 30 ሚሊዮን ብር ሟች ቆመው እየሰበኩ ነው በእግዚአብሔር መዘበት ከዚህ በላይ አለ ይቅር ይበለን አይደል ቅድስት ሥላሴ ባርኳችሁ እመቤታችን ተጠብቃችሁ ቅዱሳን መላእክት ነቢያት ሐዋርያት ጻድቃን ሰማዕታት እናንተም ይራዷችሁ የዛሬ ቆይታ ይህንን ይመስል ነበር እንኳን አደረሳችሁ እንኳን አደረሰን ሁላችሁም በጤና በፍቅር ያቆያችሁ ሰናይ ቀን ቄሳርን በወቅቱ ለቄሳር ደግሞም በየጊዜያቱ የእግዚአብሔርን ለእግዚአብሔር መስጠቱን እንዳንዘነጋ ደክመን አግኝተን ከወጪያችን በቀረው እንዲባረክልን ለቤተ ክርስቲያን ሰጥተን በተረፈው ለጥምቀት ያልሆነ ቀሚስ ይበጣጠስ ስንል ለገዳማውያን ያልሆነ መባ ለማን ይድረስ ካላችሁ የበረከት መንገድ ሆኖ የሙታንሳ ገዳም አባቶች በአታላለቀም ዛሬም አለላችሁ። የተዋህዶ ልጆች ውድ ኢትዮጵያውያን ድንበር ሳያጥራችሁ ከትላንት እስከ ዛሬ ላገዛችሁ ኤርትራውያን ነገ ደግሞ በአንድነት ሰማያውያን የምንሆን ሁላችን ክርስቲያኖች ለገዳማውያኑ ስለደረሳችሁ መብርሃን አለው በሥጋ አለው በነፍስ ትበላችሁ።
በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።